በትላንቱ ቪዲዮ ኢፍራታ መድብር ላይ ያደረገችው ነገር መድብል ይህንን ነገር ደግሞ ጣጤቶት መርዙን ጣጤቶት ይሞታል ወይስ ደሞስ እንደተደባበራችሁ አይቶ ይጠረጥራል ብላችሁ ታስባላችሁ? ይህንን ነገር መድብል ጣጤቶ መሞት የለበትም ነው የሚለው። ምክንያቱም የወንድሙ መከታ የብሩክ ፈላጊ እሱ ነው። ሞገስ እንዳየነው ሁላችንም ቦቅቧቃ ነው። ምንም ነገር ደፍሮ አይሰራም ማለት ነው። ስለዚህ ይሄ መድብር ሞታ ማለት የብሩክ ወዴት እንዳላ የት እንዳላ ፈላጊ የለውም ማለት ነው። ስለዚህ ኢፍራታ ግን ምን አይነት ሰው ናት? የምር እንዴ እኔ አንዳንዴ ግራ ነው የሚያጋቡኝ። ማዕሌድም በገንዘብ ተአወረች እውር ናት። ይቺም ደግሞ ልክ እንደዛው አይ እሺ ብላ ባለፈው ማናት ይቺ እንትና ማለት ነው ማዕሌድ እንደሰራች አድርጋ እሺ ብላ ዝናን ተቀብላ አይ ይሄንን ነገር እንዲ ብሎኛል ብላ ለመድብር መናገር ነበረባት ነው ያልኩኝ ማለት ነው። እኔ የኔ ሀሳብ ማለት ነው። ወይም ደግሞ እንደ አንድ ተመልካች ውስጥ ላይ ቪዲዮ ሳየው የመጣልኝ ነገር ይሄ ነው። ያኔ ኤፍራታ በጣም ተሳስታለች። እሺ ብላ ተቀብላ አምጥታ ይህንን ነገር ደግሞ ከማነው ከመድብር እየተመካከሩ ይህንን መርዙ ለራሱ ማድረግ ይችሉ ነበር ማለት ነው። ግን ደግሞ እሷም ተደባብራለች። አይኗም እጇም እየተንቀጠቀጣ ነበር፣ ያስታውቅበት ነበር። ያኔ መድብርም ደግሞ የእያንዳንዱን እንቅስቃሴዋ እያያ ነበር። አይ አልቀመጥም አለኝ ያልሽው መልእክት ወይም ደግሞ ማረጃ ንገሪኝና ከዛ መሄድ አለብኝ እያላት አልቀመጥ ሲላትም አይ ሳትቀመጥማ አትሄድም፣ ለመጀመሪያ ጊዜ ቤቴ ገብተህማ አንድ ነገር ሳትቀምስ አትወጣም ቢላ ይህንን የሰጧትን መርዝ እጇም እየተንቀጠቀጣ እንደምንም ብላ ብርጭቆው ላይ ጨምረዋለች። ከዛም ደግሞ ጁዝኑም እንደዛው ጨምረዋለች ብርጭቆው ላይ። ከዛ አምጥታ እየሰጣቸው ነበር። ይህንን ይጠጣዋል ብላችሁ ታስባላችሁ እንዳልኳችሁ? ወይስ እኔ ይጠጣዋል ብዬ አላስብም። ከጠጣውም ደግሞ ከሞተም ይሄ ድራማ በጣም የሚያስጠላ ይሆናል ማለት ነው። ግን ደግሞ አውቆበት እሷ እንደምትንቀጠቀጠው ያኔ አይቶታል አይደል? ይህንን ነገር ጣርጥሮ ካልጠጣው ድራማው ይቀጥላል። እንዲሁም ደግሞ ማየታችንም እንቀጥላለን። ደስ የሚል ሁኔታ ይሄዳል ብዬ አስባለሁኝ። መድብር ከሞታ ደግሞ ትንሽ ድራማው ያስጠላል ብዬ ነው ማስበው። ብሩክም እንደሚታዩት ሁልጊዜም ጎበዝና እንዲሁም ደግሞ ታታሪ ነበር። ባለፈው ይሄ ዝና የሚባለው ምን ብሎ ነበር? ብቻውን የሚሰራ ሰው ምንም ማድረግ አይችልም። የፈለጋ ኃይለኛ ወይም ደግሞ የፈለጋ ጉልበተኛ ቢሆንም ብቻውን ከሆነ ምንም ማድረግ አይችልም። ብቻውን የሚሰራ ሰው ምንም ማድረግ ስለማይችል አልፈራውም እያላት ነበር ላቺ ማዕሌድ ማለት ነው። በዛን ሰዓት ማዕሌድም አይመስለኝም፣ በጣም ኃይለኛ ነው ሲበዛ። እንዲሁም ደግሞ ሞገስ ፋራ ይመስላል እንጂ ፋራ አይደለም። ነገራቶችን ከየት ገብቶ ከየት እንደሚወጣ ያኔ ምን ማድረግ እንዳለበት ጠንቅቆ ነው የሚያውቀው። ስለዚህ ሞገስም ፋራ አይደለም። እኛ ፊት ሲመጣ ወይም ደግሞ አንተ ፊት ሲቀርብ ፋራ ስለመሰለህ ብቻ ፋራ ነው ማለት አትችልም። ሞገስ በጣም አስተዋይና እንዲሁም ደግሞ መንገዱን ለእያንዳንዱ ነገር የሚፈልግ ሰው ነው። ስለዚህ ብንጠንቀቅ ጥሩ ነው ትለዋለች። አይ ባክሽ እንደታስፈራሪ። ቆይ ግን እንደዛ ስታወሪ የሚፈራ ነው እንደሚመስልሽ? እኔ ዝና ነኝ፣ የአባባ ዳማሳ ልጅ። ማንንም አልፈራም፣ ማንም ምንም አያደርገኝ እያላ ቆይቶ ነበር። ግን መድብር ያው ሁለት ጊዜ ለመግደል ወይም ደግሞ ሁለት ጊዜ ለመያዝ ቢሞክርም ነገር ግን አልተሳካላትም። ባለፈው እዛው ግንባሩ ላይ ሾጉጦን እንትን ሲያደርግ በቃ የዝና ነገር በቃ ተገላገለ እንደ ብዬ ነበር። ግን ደግሞ እንደምንም ብሎ አምልጦ እግሬ አውጪኝ እያላ ሄዶ መኪናው እየገባ ነበር። ከገባም በኋላ
እንደ ዛሬ እንደዛው ከሞት የተረፍኩበት ቀን የለም። ዛሬ ከሞት ነው ተረፍኩኝ። ቆይ ግን ምን አይነት ሰው ነው? ጭራሽስ የተወከሰው እንትን ልብሴን አቃጠለው እንዴ? አያላ መኪናውን ውስጥ ቁጭ ብሎ ለዛ ከራሱ አብሮ የሚሰራው ሰው አላ መሰለኝ እየደወላ ነበር። አይ ይህንን ሰውዬው እኛ እንደምናስበው አይደለም፣ በጣም ሲበዛ ኃይለኛ ነው፣ እንደምንም አድርገን ደግሞ መያዝ አለብን ሲለው፣ እሱም ደግሞ አይ ይህንን ነገር ካንተ አልጠብቅም፣ አንተ እንደምታደርግ አድርግ። ደሞስ ምን ነው መፍራት ጀመርክ እንዴ? አይ ይሄ የመፍራትና ያለ መፍራት ጉዳይ አይደለም፣ ግን ደግሞ ሰውየው በጣም ሲበዛ ኃይለኛ ነው ምናምን እያለው እየነገረው ነበር። በአንድ በኩል ደግሞ ብሩክ ሲጠፋ ወይም ደግሞ ሲሄድ የሆነ ደብዳቤ አስቀምጦት ነበር። ያንንም ደብዳቤ እያየች ቅድስት ራሷን መቆጣጠር እያቃታት ነው። ቆይ ግን ጋሼ ምን ሆኖ ነው? ምንስ ቢሆን ነው? ምንስ ቢገጥመው ነው? እያለች ወደ ሞገስ እየደጋገመች ማለት ወደ መድብር እየተጋገመች ብትደውልም መድብር ስልኩን ሊያነሳላት አልቻለም። በኋላም ደግሞ ለሞገስ ደውላለች። ሞገስ እባክህን አዲስ ነገር ተፈጥሯል። ምን ተፈጠረ? አይ ጋሼ ሲሄድ ብላ አሁንም መናገሩን ትታ ስቅስቅ ብላ ታለቅሳለች። እንዴ ምንድነው ቅድስት የሆንሽው ነገር በትክክል ተናገሪ። ምን እየሆንሽ ነው? አይ እኔ ምን ይሆናለሁ ብለሃል። ጋሼ ሲሄድ ደግሞ ያስቀመጠው ወረቀት ነበር፣ እሱን አይቼው ነው። ምን የምን ወረቀት ነው? አዎ ቤት ቶሎና እያለች አሁንም ትወጣለች። ከዛም አሁንም ወደ ዳጣ እየደወለች ዳጣ እባክሽ ጨንቆኛል ድረሽልኝ እያለቻት ነበር። ምን ሆንሽ ቅመምዋ? ምን ሆነሽ ነው? አረ የሆንኩትም ነገር አላቅ ብቻ ድረሽ ብዬሻለሁ ድረሽ። አይ እኔ እኮ ወደ ቢትላትም አይ አይሆንም በቃ ወደ ሎላ ሳይሆን ወደ እኔ ነይ እያለቻት እሺ በቃ ስታይል ብላ እሷን መንገዷን ትቀጥላለች። ከዛም ደግሞ ይሄ ማን ነው መድብርም ዝናን ባሰበው ሁኔታ ወይም ደግሞ በከጀለ ሁኔታ ነገሮች ስላልተጠናቀቁ ያለው አማራጭ ወደ ቤት መመለስ ነበር። ወደ ቤት እየተመለሰ ነበር። በዛን ሰዓት ወረቀቱን እያነበበው ነበር። ይሄ ማን ነው ሞገስ ለልጄ ህይወቴን መስጣትም ካለብኝ ህይወቴን እሰጣለሁ፣ ያው ለቅድስት ምሳሌን አደራ የሚል ወረቀት ነበር። ወንጀለኞች በሰበሰቡት ገንዘብ ልጄን አሳክሜያለሁ፣ ለልጄ ቋሚ ንብረቷ እንዲሁም ደግሞ ውርሷ ቤቱን አስቀርቻለሁ፣ ወይም አንድ ነገር ቢሆን ዝና ሁሉንም ነገር ያውቃል እያላ ነበር ደብዳቤው። በዛን ሰዓት መድብርም መጀመሪያም ይሄንን ነገር እኮ አውቄ ነበር ጠርጥሬውም ነበርኩኝ፣ ግን ደግሞ ለምን ልጄ ምሳሌ አባትሽ ጀግና ነው፣ ይወልሽ ሲወድሽ ከራሱ በላይ ይህንን ሁሉ ስላደረጋ ደግሞ ከራሱ በላይ ስለሚወድሽ ነው። ቅድስት እባክሽን ምሳሌን አደራ። መድብር ከመጣ ደግሞ ሁሉንም ነገር ትታ ልጄን አደራ በሉልኝ የሚል ደብዳቤ ቆጭ አድርጓታል። ባለፈው ክፍል ላይ ይህንን ደብዳቤ ቅድስት ቤት እያጸዳች ነበር። ከአልጋው ስር ነበር ያገኘችው። አሁን ደግሞ ደብዳቤው ምን እንዳዛ ወይም ደግሞ ምን እንደሚል ዝና እንዲሁም ደግሞ ካሊድ ሞሲሳ ሁሉንም ነገር አውቀናል። ወይ ጉዴ ጋሼ ሞተዋል ማለት ነው ብላ ቅድስት ስቅስቅ ብላ አለቀሰች። ቅድስት ምን ሆነሻል? አሁን ይሄ ደብዳቤ ስለሞት ነገር የተናገረበት ቦታ አለ። ምን ሆነሻል? ብሩክ አልሞተም፣ የሆነ ቦታ አፍኖ አስቀምጦት እንጂ። አይ በዚህ ልክማ ከተቃወሙት እንዲሁም ደግሞ የራሱን ወንጀል አልሰራው ካላ በቃ ገድሎታል ብላ ቅድስት
ቅድስት ስቅስቅ ብላ እያለቀሰች ነበር። መድብር አንዴ ቅድስት ቢላት እንዴት ትሳቅ ወይስ ደግሞ ስታልቅስ? ደንግጣ ለቅሶውን አቆመችው ነው እንዴ? ቅድስት እባክሽን ልለምነሽ፣ እባክሽን ስለ ሞት እያነሳሽ ተስፋዬን አታስጨልሚው። ወንድሜ ምንም አይሞትም፣ ወንድሜ አልሞተም። እንደ ልጅነታችን ተቃቅፋን ወንድሜ ሲሲማኝ ማየት ይፈልጋለሁ። ወንድሜ ምንም አይሆንም፣ አልሞተም። ሞገስ ለምን ዝም ትላለህ? የሆነ ነገር በል እንጂ ብሩክ አልሞተም እያለው ነበር። ሞገሱም ስሜቱ ቢከብደውም ዝም ብሎ ጸጉሩን እየዳበሳ ወይም ደግሞ እያሻሻ ፊቱን እያሻሻ ቁጭ ብለዋል። መድብል መቼም ወንድም አይደል? እምባው ቢተናነቀውም ወንድም አይደል? እንደምንም ብሎ ወደ ውስጡን ዋጥ አድርጎታል። እንደዛውም ይሄ ማን ነው ሞገስም እንደዛው ያው ሀዘናቸውን በውስጣቸው ወደ ውስጣቸው ዋጥ እያደረጉት ነው። ቅድስት ናት መቼስ ሴት አይደለች አልቋቋም ያኔ እያለች እያለቀሰች እንጂ እነሱ ያው የውስጣቸውን በውስጣቸው ደበቅ አድርጎታል። ደሞስ የምር ሞገስ ማን ነው ይሄ መድብር ሲያለቅስ እንዱ እምባው የመጣው ማን ነው? እንዱ ሲያወራ እምባ እንዳነቀው ያስታወቀበታል። የዛን ሰዓት እምባው የመጣው ማን ነው? እኔ ለምንድን ነው ግን ድራማ እንደሆነ እያወቅና የሆነ ሲያዝኑ ወይም ደግሞ ሲያለቅሱ ከነሱ እኩል እምባችን የሚመጣ ነገር ነው ያኔ ግራ የሚያጋባኝ። ለማንኛውም መድብር መሞት የለበትም፣ እንዲሁም ደግሞ እንዳይሞት ምኞታችን ነው ማለት ነው። ይሄን ይመስላል ቪዲዮ። በቀጣይ የሚመጣው አብረን የምናይ ይሆናል። ሰላማችሁ ብዛ፣ ቸር ቆዩልኝ። ባይ ባይ።